ምን ላርግ ሜሪዬ? ፍቅር እኮ ነው። ምንም ቢሰክርም ቢንገዳገድም ለኔ ያለው ፍቅር ግን ቀጥ እንዳለ ነው። ለጤነት ለምለም ለጤነት ለምለም ግቡ ጋሽ አብሽር ሰላም። ወዴት ነው የምገባው? ኧረ ቆይ ቀድሞ ነገር ሰላም ነው። እዚህ ጋር ምን አመጣ? አይ ያው ሲያዩኝ እኮ የደነገጡ መስሎኝ ነው። ይልቅ ምን እንዳስደነገጠ ተናገር። ምንድን ነው ያዝከው? ይሄ ልብስ ነው። አደራህን ላጥበው ነው ብቻ እንዳትል። አይ የታጠበ ነው። አሃ ልትተኩስላቸው ነው? እርሶ ቆይ ልተኩሰው መሆኑን እንዴት አወቁ? አቀባብለህ እያየው አሁን ሳይባርቅብህ ያወረድከውን ቋንጣ ቁጭ አድርግ። ቁጭ ተበላ። ወይ ፈጣሪ ማንም አላየህም በለኝ፣ ማንም አላየህም በለኝ። አልዞራት ዱርዬውን ቁም ነገረኛ ላጤውን ሰርገኛ የሚያደርግ ይላል። አለች እዚህ ጋር ሙሉ ሱፍ ይላል። አለች እርጥቧን ለሙቀት ይላል። እዚህ ጋር ብራዘር እንጂ እስቲ ለኪው ምን እሺ ነው በያ? እኔ እኮ እርጥብ እያለ ስትጣሪ በትንሽ የጨላ ሆዳችን የምንሞላበት ቡሌ መስሎኝ ነበር። የምር ግን ልብሱ እርጥብ ነው እንዴ? እርጥብ ነው። ምን እሺ ነው ብር? ታዲያ እንደሱ ከሆነ ታጥቦ የተቀሸረ እያልሽ አትጣርም እንዴ? ኧረ አልታጠበም ብሮ። እኔ እኮ እንደወረደ ለማለት ፈልጌ ነው። ምን እሺ ነው ብራዘር? እንደወረደ ስትይ ግን ከገመዱ ላይ ያጫውተሽ ነው እንዴ? የምን ገመድ ነው? ዘመድ ላለው ብለህ ነው? ይኸውልሽ ብራዘር፣ እኔ እኮ እንደወረደ ያልኩሽ ማለት ገና ከጉምሩክ ጊዜ መውጣቴ ስለሆነ እኮ። ኧረ ብሮ ትንሽ ለማረጋጋት ሞክሪያ። ይሄንንማ ከጉምሩክ ሳይሆን ከጉም ላይ ነው ቀብ አድርገሽ ያመጣሽው። እንዴ ደግሞ ብሮ ኮቱ ሲገለበት ፓንት ይሆናል እንዴ? በእኔ ነው ብራዘር። በጥፊ ፓንትን ሳልተረተር ይቀጥል። ይኸው ከጠዋት ጀምሮ ቀጠቅጣለሁ ስልክም ማያነሳ። ወይ ተቃጠልኩኝ። ይኸው ቴክስትም ላኩኝ ምንም አይመልስም። እንዴ ቆይ አንቺ ለምን አትይውም? እሱ ለራሱ የኔ አባት ስንት ስራ አለበት። ይሄን እየወደቀ እየተነሳ ነው። በዚህ ያለበት በዚህ መውደቅ አለበት። ታዩ እስቲ ታዩ። አዋረደኝ። እኔንስ እሺ ወዳኛለች ብሎ ነው። ትንሽ እንኳን አባዬ ድካም ያሳዝነው። አባዬ እኮ እሱ ለማንቃት የለፈለፈውን ያክል ትንሽ ሰብሰብ አድርጎ ቢያወራ የተዋጣለት ሞቲቬሽናል ስፒከር ይሆን ነበር። አባትሽ ነው የበለው። ይሄ ራሱ ሲያንሰው ነው እንዴ? አንቺን የመሰለ ቆንጅዬ ልጅ እንካ ብሎ ከመስጠቱ በተጨማሪ ሱፍ ገዝቶ የሰጠ የመጀመሪያው አባት እኮ ነው። ደግሞ ለአባትሽ ታዝኛለሽ እንዴ? እኔ እኮ አንዴ ብትወስኝልኝ ይሄ አንቺን ጭንቀት እሱ እንዴት እንደሚጨነቀው እኔ በደንብ አድርጌ ያውቅ ነበር። እኔ ቁጭ በይ እስቲ። አሁን እኔ ልደውልለት እንዴ? እኔም አልደውልለትም። ምን ላርግ ሜሪዬ? ፍቅር እኮ ነው። ምንም ቢሰክርም ቢንገዳገድም ለኔ ያለው ፍቅር ግን ቀጥ እንዳለ ነው። ለጤነት ለምለም ወይኔው ራሱ ነው ጫማን ያደረገው። ፈጣሪ ወይ ምን አይነት ልጅ ነው? ሰው በጠራራ ጠዋት እንዴት እንደዚህ ይሆናል? አሁን ይሄን ሰው እያግብተሽ ማለት ነው ስትኖሪ ህይወትሽ እንዴት ዚግዛግ እንደሚሆን በቃ ሊማ በይ እኮ። ከዚህ ተሻለ ማሳያለሁ። እስቲ ኧረ ተዳ አይ ሌላው ይቅር፣ ሰው እንዴት ለራሱ ማሰብ ያቅተዋል እንዴ? ደግሞ በጣም ከፍቶታል መሰለኝ። እናትና ልጅ ነው የጠጣው። ጉድ እኮ ነው። አንቺ ደግሞ ይሄን እንዴት አወቅሽ? ያበሻ አረቄ ሲጠጣ አይኑን፣ ጠጅ ሲጠጣ እግሩን እንዲህ ሙሉ ለሙሉ ከተሳሰረ ግን እርግጠኛ ነኝ እናትና ልጅ ነው የጠጣው። ወይ አሸመዳደድ! አንቺ እንዴ ነው ጭንቅላት አለሽ እንዴ? ጭንቅላትሽ ለሌላ ነገር በተጠቀሚ ይበጠሩ ነበር። ገና ሳያገባሽ እንዲህ ካሸመደደሽ ያገባሽለትማ በቃ ጎን ለጎን አብራችሁ እየተደጋገፋችሁ ነው የምትሄዱት። ለጤነት ለምለም ሰላም ናችሁ? ጠጣ እንደው እባካችሁ መቼም ትልልቅ ሰዎች ናችሁ። ይሄንን ልብስ የሚወስድልኝ ምስኪን ሰው ታውቃላችሁ? እንደው ምስኪን ሰው ከተማው በሙሉ ምስኪን አይደለም እንዴ? እየቀለድክ ነው? ማለቴ ትክክለኛ ምስኪን። እቺ ልብስ የኔ ኃጢአት አለባት። ይሄንን ወስዶ ኃጢአቴን የሚያስፈቅልኝ ምስኪን እባካችሁ። አልገባችሁም እኮ ይሄ ልብስ ትዳር ያፈረሰ ልብስ ነው። ቤቴ ተከትሎኝ እንዲገባ አልፈልግም። ቆይ ግን እስከ መቼ ነው እንደዚህ የምጠብቀው? ደግሞ አባዬ ነው። እኔም በወጣትነቴ እንደዚህ ነበርኩ። ግድ የለም ታገሹ፣ እናትሽ ናት የቀየረችኝ ብሎ እንደዚህ የልብ ልብ የሰጠኝ። አባትሽ ተንገዳግዶ ቀጥ ብሎ ሊሆን ይችላል፣ በእናትሽ ጉልበት ማለት ነው። ይሄ ግን በአንቺ ጉልበት ለጥ ነው የሚለው። ቲጂዬ ቆይ ለምን አሰሚኝም እንዴ? አንቺ ለአባትሽ ቃል ብለሽ መሞት አለብሽ እንዴ? እንዴ ሱፌ ራሱ ነው ሱፌ ራሱ ነው። አንተ ደግሞ ሚስትን አታይም እንዴ? እንዴ ሚስቴ ራሱ ናት እንዴ?
ተገናኛችሁ? ባልቦላ ነው ያገናኛችሁ። አንተ እውነትም ታፈቅራት ነበረ። ልብሱ ከተሰጣበት ተሰረቀ ሲሉኝ ስቄም አዝኜም ነበር። ልብሱን ከሌባ አስጥለው ላንተ ባይደርሱም ከቤተሰቡ ግን አልወጣም። ይሄው ተንበርክከህ ልትወስዳት የነበረችውን ልጅ ተንበርክካ ልትወስድ ነው። ታገባኛለህ? ሱፉን ለብሼ በደስታ